ሰላም ክቡራት ተመልካቾቻችን፣ በዛሬው ፕሮግራማችን 7 በዓለም ዙሪያ የሚደረጉ አስገራሚና አዝናኝ ፌስቲቫሎችን የምናይ ነው የሚሆነው። ቢኑ በምትባል ትንሽዬ ከተማ ላይ በሺዎች የሚቆጠሩ ሰዎች በኦገስት ወር ላይ ይሰበሰባሉ። ምክንያቱም ደግሞ ይህንን ክብረ በዓል ላቶማቲንን ለማክበር በ1945 እንደ አውሮፓውያን አቆጣጠር እንደተጀመረ የሚነገርለት ላቶማቲና በአሁን ላይ ለስፔን የገቢ ምንጭና ከብዙ የዓለም ክፍል አንድ ላይ የሚሳተፉበት ፌስቲቫል ሆኗል። ለዚህም ፌስቲቫል ሲባል 100 ቶን ማለትም 100,000 ኪሎ ግራም የሚመዝን ቲማቲም ለክብረ በዓሉ ለመደባደቢያነት እንዲሆን እንካችሁ ይባላል። ፌስቲቫሉ ከሀገር አቀፍነትም አልፎ በዓለም አቀፍ ዙሪያ ታዋቂ ከሆነ ትንሽ ሰንበትበት ብሏል። እንዲያውም አሁን ከሀገሬው ሰው ይልቅ በብዛት ቱሪስቶች እየመጡ ይሄንን በዓል እንደሚታደሙም በብዛት ማሳያ ይሆናል። አስቡት 100 ቶን ቲማቲም ወደ ጎረቤት ሀገር ጣሊያን ቢገባ ስንት ፒዛ ሊሰራ እንደሚችል። 6ኛ ተንከባላዩ አይብ። ተንከባላዩ አይብ ወይም The Cooper's Hill Cheese Rolling ፌስቲቫል። ይህ በእንግሊዝ የሚገኝ ፌስቲቫል ሲሆን በ15ኛው ክፍለ ዘመን እንደተጀመረ የሚነገርለት ሲሆን ከከፍታ ካለው ተራራ ላይ እንደዚህ አይነት ክብና ጎማ መሳይ ቅርጽ ያለው ቺዝ ይንከባለላል። በዚህም አያበቃም። ከተንከባላዩ ቺዝ በኋላ ብዙ ሰዎች እየወደቁ እየተንከባለሉና እየፈረጡ ይከተሉታል። ከተንከባላዩ ቺዝ ቀጥሎ መጀመሪያ የገባው ሰው ቺዙን ይሸለማል። አደገኛ የመፈጥፈጥና የመቁሰል አደጋም የሚታይበት ውድድር ሲሆን ተወዳዳሪውና የሀገሩ ሰው ግን በጉጉት የሚጠብቀው ምርጡ የእንግሊዝ ፌስቲቫል ነው። ሚስት አዝሎ መሮጥ The Wife Carrying World Championship ፊንላንድ የውድድሩ የትውልድ ቦታ ነው። አዝናኝና ቤተሰብ አሳታፊ የሆነው ይህ ውድድር ተወዳዳሪዎች ሚስቶቻቸውን አዝለው በተለያዩ መሰናክሎች ይሮጣሉ። በውሃ፣ በአሸዋ እናም እንኳን ተሸክሞ ካለ ሸክም ራሱ ከባድ የሚባሉ ቦታዎችን ሚስቶቻቸውን አሳዝሎ ማስኬድ የውድድሩ አንድ አካል ሲሆን ለአሸናፊውም የቢራ ድራፍት በርሜል ከነ ድራፍቱ ይሰጠዋል። በቀጣዩ ዙር አሸናፊ እንዳይሆን ይመስላል። በአራተኛ ደረጃነት የምናየው ደግሞ ሆሊ የሚባለውን ክብረ በዓል ነው። አብዛኞቻችን ይህን ክብረ በዓል በህንድ ፊልም ላይ አይተነዋል። ሆሊ የህንዶች የቀለም ክብረ በዓል ሲሆን ክፉ መንፈስን አባሮ ጥሩ መንፈስን ለማቅረብ የሚደረግ ሃይማኖታዊ ዘውግ ያለው ፌስቲቫል ሲሆን በዓሉ ከህንድም አልፎ በተለያዩ ሀገሮችም ይከበራል። ለህንድም ጥሩ የቱሪዝም የገቢ ምንጭ የሚያስገኝ በዓል ነው። በአብዛኛውን ጊዜ በዚህ ክብረ በዓል ለየት የሚያደርገው የተለያዩ አይነት ከለር ያላቸውን ቀለሞች እንደ ጥሩ ድል መገለጫ እርስ በርስ ቀለሞቹን እየተደፋፉ ቀለሞቹን በፊታቸው በሙሉ ሰውነታቸው ላይ እያደረጉ የሚደረግ ክብረ በዓል ነው። ልክ እንደ ከለር ዴይ። 3ኛ ዋተር ጋን ፌስት። በኮሪያ የበጋ ወቅት ላይ የሚደረገው ዋተር ጋን ፌስት በዛን ቀን መንገዶቹ ውሃ በሚረጭ ሽጉጥ በያዙ ሰዎች ይጥለቀለቃሉ። በሺዎች የሚቆጠሩ ሰዎች የፌስቲቫሉ ተሳታፊ ናቸው። ምንም እንኳን የፌስቲቫሉ ዓላማ ዘና እያሉ ሙቀቱን መቀነስ ይሁን እንጂ የዓለምን አይን በመሳብ የቱሪዝም እና የገቢ ምንጭ የሆነ ፌስቲቫል ነው። አንደርዋተር ሚውዚክ ፌስት። ኩልል ባለው የፍሎሪዳ ውሃማ ክፍል ያልተለመደ ፌስቲቫል አለ። ከውሃው በታች የሚደረግ የሙዚቃ ኮንሰርት። የጥልቅ ዋናተኞች የሚያቀርቡት የውሃ ውስጥ ኮንሰርት በልዩ ሁኔታ ዲዛይን በተደረጉ ስፒከሮች በመታገዝ የሚደረግ ኮንሰርት ሲሆን ጠላቂዎች የሙዚቃ መሳሪያቸውን ይዘው የባህሩ ወለል ላይ በመሄድ ዝግጅታቸውን ያቀርባሉ። ከውሃው ውስጥ ኢንተርናሽናል ሄር ፍሪዚንግ ኮንቴስት። በታኪኒሙክ ገንዳ በካናዳ የሚዘጋጀው ኮንቴስት ሲሆን በጣም ታዋቂና ብዙዎችን የሚያሳትፍ ነው። ይህም እንዲህ ነው። በሙቅ ገንዳ ውስጥ በመግባት ጸጉራቸውን ያርሱና ወደ ቀዝቃዛው አየር ሲመለሱ ጸጉራቸው እንደምታዩት በረዶ ይይዛል። በዚህ መሃል ፎቶ ተነስተው ሶሻል ሚዲያ ላይ ፖስት በማድረግ አሪፍ የሆነ ፎቶ ይመረጥና ለሽልማት ይታጫል። ክቡራን ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህን ይመስላል። ቀጣይ ላይ እንዲሰራላችሁ የምትፈልጉት ፕሮግራም ካለ ኮመንት ላይ ያሳውቁን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቤተሰብ ይሁኑ።
ስለተከታተላችሁን እናመሰግናለን። 5 4 3 2 1